ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በአንጀት በትልቁ አንጀት ህመም ምክንያት የሚመጡ እናም ግን ተራ የጨጓራ ህመም የሚመስሏችሁ የአንጀት ህመም ማስጠንቀቂያ ምልክቶችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በዚህ ቪዲዮችን ላይ የኮለን ወይም ደግሞ የትልቁ አንጀት ህመም ምልክቶች ብዙውን ጊዜ እንደ ተራ የጨጓራ ህመም የሚሰሙት ለምን እንደሆነ፣ ሰዎች ለምን ችላ እንደሚሏቸው እናም ወዲያውኑ የህክምና እርዳታ መቼ ማድረግ እንዳለባችሁ በደንብ አብራራለሁ። ከአንጀት ጋር የተያያዘ ህመም ብዙውን ጊዜ እንደ ጋዝ፣ አሲድ ወይም ደግሞ የምግብ አለመፈጨት ችግር ተደርጎ ስለሚወሰድ ለከፋ መዘግየት ወይም ደግሞ ጉዳት ይዳርጋል ማለት ነው። ብዙ ሰዎች የአንጀት ህመምን የጨጓራ ህመም እየመሰላቸው ብዙ ጊዜ ችላ ይላሉ። ታዲያ እንደ ጨጓራ ህመም የሚመስሉ እናም አብዛኛው ሰው ችላ የሚላቸው የአንጀት ህመም የማስጠንቀቂያ ምልክቶችን ልንገራችሁ። አንደኛ፣ የታችኛው የሆድ ህመም ነው። በተለይ በግራ በኩል የሚሰማበት ቦታ የታችኛው ሆድ ብዙውን ጊዜ በታችኛው በግራ በኩል ነው። ይህ የአንጀት መቆጣት ወይም ደግሞ ኮላይተስ፣ ዳይቨርቲኩላይተስ እናም ከሆድ ድርቀት ጋር የተያያዘ የአንጀት መወጠር ነው። ችላ የሚባልበት ምክንያት እንደ ጋዝ ወይም ደግሞ እንደ አሲድነት መሳሳት፣ ሰገራ ካለፈ በኋላ ህመሙ ለጊዜው ሊሻልም ስለሚችል ነው። ታዲያ አደጋ የሚሆነው ህመሙ ለሰዓታት ሳይሆን ለቀናት የሚቆይባችሁ ከሆነ፣ ከምግብ በኋላ ወይም ደግሞ ሰገራ በሚወጣበት ጊዜ ህመሙ እየባሰ ከሄደ ምርመራን አድርጉ። ሁለተኛ፣ የሚመጣ እናም የሚሄድ የቁርጠት ህመም ነው። ይህ የአንጀት ጡንቻ መኮማተር ነው። እንደ አይቢኤስ፣ ኢሪቴብል ባውል ሲንድረም የምንለው የአንጀት ብግነት ወይም ደግሞ ከፊል የአንጀት መዘጋትንም ያመለክታል። ችላ የሚባልበት ምክንያት ቁርጠቱ በምግብ መመረዝ ወይም ደግሞ አለመስማማት ወይም በጋዝ እንደሆነ ይሰማችኋል። ታዲያ መጠንቀቅ ያለባችሁ ቁርጠቱ ተደጋጋሚ ከሆነ፣ ከባድ ከሆነ ወይም ደግሞ በሌሊት ከእንቅልፋችሁ የሚቀሰቅሳችሁ ከሆነ ጥንቃቄ አድርጉ፣ ብትታዩ ተመራጭ ነው። ሶስተኛ፣ ጋዝ ወይም ደግሞ ሰገራ ካለፈ በኋላ ህመሙ የሚቀንስበት የሆድ መነፋት ከገጠማችሁ ነው። ይህ የአንጀት እንቅስቃሴ መታወክ ወይም ደግሞ ያልተፈጨ ምግብ በአንጀት ውስጥ መፍላትን ያመለክታል። ችላ የሚባልበት ምክንያት የተለመደ የምግብ መፈጨት ችግር ተደርጎ ይወሰዳል። ታዲያ የማያቋርጥ የሆድ መነፋት ከህመም ጋር አብሮ የሚከሰት ከሆነ የጨጓራ ሳይሆን የአንጀት መታወክን ያሳያል። አራተኛ፣ ከበላችሁ በኋላ የሚከሰት ህመም ነው። ከምግብ በኋላ ከ60 እስከ 90 ደቂቃዎች በኋላ ማለት ነው። በዚህ ሰዓት የተመገባችሁት ምግብ ወደ አንጀት ደርሷል። በአንጀት ውስጥ ያለ መቆጣት ወይም ደግሞ መጥበብንም ሊያመለክት ይችላል። ችላ የሚባልበት ምክንያት ሰዎች ቅመም የበዛበትን ወይም ደግሞ ዘይት የበዛበትን ምግብ ይወቅሳሉ ወይም ደግሞ ምቾት ማጣት ነው ብለው ይገምታሉ። ታዲያ የሚያሳስበው የጨጓራ ህመም ከበላችሁ በኋላ ወዲያውኑ ነው የሚከሰተው። የአንጀት ህመም ግን ዘግይቶ ስለሚከሰት ጥንቃቄ አድርጉ። አምስተኛ፣ ከህመም ጋር አብሮ የሚመጣ በሰገራ ልምዶች ላይ ያለ ለውጥ ነው። ለምሳሌ የሆድ ድርቀት፣ ተቅማጥና ተለዋጭ ሁለቱም። ይህ የአንጀት መበሳጨት ወይም ደግሞ መቆጣት ነው። እንደ አይቢኤስ እና የአንጀት ኢንፌክሽን ወይም ደግሞ እጢንም ያመለክታል። ችላ የሚባልበት ምክንያት ለውጦቹ ቀስ በቀስ ስለሚመጡ ነው። ታዲያ መጠንቀቅ ያለባችሁ
ለውጦቹ ከ2 እስከ 3 ሳምንታት በላይ የሚቆዩ ከሆነ ጥንቃቄን አድርጉ። ስድስተኛ በሰገራ እንቅስቃሴ የሚቀንስ ወይም ደግሞ የሚቀሰቀስ ህመም ነው። ይህ ከጨጓራ ሳይሆን ከአንጀት ጋር የተያያዘ ነው። በአንጀት ውስጥ ያለ የግፊት ለውጥም ይኖራል። ችላ የሚባልበት ምክንያት ህመሙ መቀነሱ የሚያረጋጋ ስሜትን ስለሚሰጥ ነው። ታዲያ ጥንቃቄ ማድረግ ያለባችሁ ከሰገራ እንቅስቃሴ ጋር ተያያዥነት ያለው ተደጋጋሚ ህመም የተለመደ አይደለም። ሰባተኛ መለስተኛ ህመም ያለበት ንፍጥ በሰገራ ውስጥ መኖር ነው። ይህ የአንጀት መቆጣት እናም እንደ አይቢኤስ ወይም ደግሞ ኮላይተስን ያመለክታል። ችላ የሚባልበት ምክንያት ደም ስለሌለ ሰዎች ብዙም አይጨነቁም። ታዲያ ጥንቃቄ መቼ ማድረግ አለ? በሰገራ ውስጥ ንፍጥ እናም ህመም መከሰት ማለት የአንጀት ግድግዳ መበሳጨቱን ያሳያል። ስምንተኛ ሰገራ ሙሉ በሙሉ እንዳልወጣ ሆኖ መሰማት ነው። ሰገራ ካደረጋችሁ በኋላ ይህ የፊንጢጣ ወይም ደግሞ ሲግሞይድ ኮለን መታወክ ነው። የመጀመሪያ ደረጃ መዘጋት ወይም ደግሞ መቆጣት ነው። ችላ የሚባልበት ምክንያትም ሆድ ድርቀት ነው ተብሎ ይታሰባል። ታዲያ ጥንቃቄ ማድረግ ያለባችሁ ሰገራ ከወጣ በኋላም እንኳን የማያቋርጥ የመውጣት ያለበት ስሜት ከተሰማችሁ ጥንቃቄ አድርጉ። ዘጠነኛ ደብዛዛ ጥልቅ የሆነ ህመም እንደ ስለታም የሆድ ህመም ሳይሆን ይህ የአንጀት መቆጣት ወይም ደግሞ ኢንፍላሜሽን የምንለው ወይም የግፊት ክምችት ነው። ኮለን ኢንፍላሜሽን ወይም ደግሞ የትልቁ አንጀት መቆጣት ወይም መመረዝ ማለት ትልቁ አንጀት ወይም ደግሞ ኮለን ውስጠኛው ክፍል ሲቆጣ፣ ሲቀላ ወይም ደግሞ ኢንፍሌምድ ወይም ሲያብጥ ማለት ነው። በሕክምና ቋንቋ ኮላይተስ ተብሎ ይጠራል። ምክንያቶቹም በባክቴሪያ ወይም በቫይረስ ኢንፌክሽን፣ በምግብ መመረዝ ወይም ደግሞ እንደ አልሰሬቲቭ ኮላይተስ እናም ክሮንስ ዲዚዝ ባሉ የቆዩ የጤና እክሎች ሊመጣ ይችላል። ምልክቶቹም የተቅማጥ ስሜት፣ አንዳንዴ ደም የቀላቀለ፣ የሆድ ቁርጠት፣ ትኩሳትና የሰውነት ድካም ናቸው። እንዲሁም ደግሞ ፕሬዠር ቢውልዳፕ ወይም ደግሞ የግፊት መከማቸት ስሜት ማለት በትልቁ አንጀት ውስጥ ከፍተኛ ግፊት የሚፈጠረው አብዛኛውን ጊዜ በጋዝ በፈሳሽ ወይም ደግሞ በቆሻሻ ወይም በሰገራ መከማቸት ምክንያት ነው። ምክንያቶቹም የሆድ ድርቀት፣ የሆድ መነፋት እንዲሁም ደግሞ ጋዝ ወይም ብሎቲንግ ወይም ደግሞ አንጀት ላይ የሚፈጠር መታጠፍ ወይም ደግሞ መዘጋት ሊሆን ይችላሉ። ምልክቶቹም የሆድ መወጠር፣ ምቾት ማጣት፣ የሆድ መጮህ እናም አየር ለማስወጣት መቸገር ናቸው። በእነዚህ በሁለቱ መካከል ያለው ግንኙነት አንጀት ሲቆጣ ወይም ደግሞ ኢንፍሌምድ ሲሆን ስራውን በትክክል ማከናወን ስለማይችል ጋዝና ቆሻሻ እንዲጠራቀም ያደርጋል። ይህም በሆድ ውስጥ ከፍተኛ ግፊት ወይም ደግሞ ፕሬዠርን ይፈጥራል ማለት ነው። ታዲያ ይህ ህመም ችላ የሚባልበት ምክንያት የማቃጠል፣ የማቅለሽለሽ ወይም የማስመለስ ስሜት ስለሌለ ነው። ታዲያ ማድረግ ያለባችሁ ጥንቃቄ የአንጀት ህመም ብዙውን ጊዜ ጥልቅናም እንደ ግፊት ያለ ስሜት አለው። አስረኛ ከምክንያት የለሽ ድካም ወይም ደግሞ ክብደት መቀነስ ጋር አብሮ የሚመጣ ህመም ነው። ይህ ስር የሰደደ መቆጣት፣ የምግብ ንጥረ ነገሮችን በትክክል አለመመጠጥ ሊሆን የሚችል የአንጀት በሽታ ነው። ችላ የሚባልበት ምክንያትም ከድካምና ከጭንቀት ጋር ብዙ ጊዜ እናያይዘዋለን። ታዲያ ህመምና ክብደት መቀነስ አንድ ላይ ከመጡ አስቸኳይ ምርመራ ያስፈልጋል። 11ኛ በሌሊት የሚባባስ ወይም ደግሞ ከእንቅልፍ የሚቀሰቀስ ህመም ነው። ይህ የአንጀት መቆጣት በሽታ ኢንፍላማቶሪ ባውል ዲዚዝ የምንለው የአንጀት ቁስለት እንዲሁም ደግሞ አሳሳቢ የአንጀት ፓቶሎጂ ማለትም ከባድ የሆነ የትልቁ አንጀት በሽታ ወይም ደግሞ የቲሹ መጎዳት ማለት ነው። ችላ የሚባልበት ምክንያት ከጭንቀት ጋር የተያያዘ ነው ተብሎ ይታሰባል። ከእንቅልፋችሁ የሚቀሰቅስ የምግብ መፈጨት ህመም በፍጹም የተለመደ አይደለም።
12ኛ ወደ ታችኛው ጀርባ ወይም ደግሞ ዳሌ የሚዛመት ህመም ነው። ይህ አንጀት ከጀርባና ከዳሌ ጋር የነርቭ መስመሮችን ይጋራል። ችላ የሚባልበት ምክንያትም እንደ ጡንቻ ወይም ደግሞ የኩላሊት ህመም ተደርጎ መታከም ያለበት ነው። ታዲያ ወዲያውኑ የህክምና እርዳታ ማድረግ ያለባችሁ መቼ እንደሆነ ልንገራችሁ። ከባድ ወይም ደግሞ ድንገተኛ የሆድ ህመም ካለባችሁ፣ በሰገራ ውስጥ ደም ካለ ቀይ ወይም ደግሞ ጥቁር፣ የማያቋርጥ ህመም ከ3 ቀናት በላይ ከቆየ፣ ምክንያቱ ያልታወቀ ክብደት መቀነስ ካጋጠማችሁ፣ ከሆድ ህመም ጋር ትኩሳት ካለ፣ ከሆድ መነፋት ጋር ማስታወክ ካለ፣ ከደም ማነስ ወይም ደግሞ ከባድ ድካም ጋር ህመም ካለ፣ የቤተሰብ የአንጀት ካንሰር ታሪክ ካለ ወይም ደግሞ ምልክቶች ካሉ፣ ከ45 እስከ 50 ዓመት በላይ ከሆናችሁ እናም ከሰገራ ልማድ ጋር ለውጥ ካለ፣ ህመም ካለ ምርመራ አድርጉ። ታዲያ የአንጀት ህመም ከጨጓራ ህመም ጋር ስናነጻጽረው የሚከሰትበት ቦታ የጨጓራ ህመም በላይኛው የሆድ ክፍል ነው። የአንጀት ህመም ደግሞ በታችኛው የሆድ ክፍል ነው። የሚከሰትበት ጊዜ ደግሞ የጨጓራ ህመም ከበላችሁ በኋላ ወዲያውኑ ይከሰታል። የአንጀት ህመም ደግሞ ምግብ ከበላችሁ በኋላ ከ60 እስከ 90 ደቂቃ እናም ከዛ በኋላ የሚከሰት ነው። እፎይታ የምታገኙት ደግሞ የጨጓራ ህመም የአሲድ መከላከያ አንታሲዶችን ስትወስዱ እንዲሁም ደግሞ የአሲድ መጠኑ ሲቀንስ እፎይታን ታገኛላችሁ። የአንጀት ህመም ደግሞ ሰገራ በሚወጣበት ጊዜ እፎይታን ታገኛላችሁ። ከሰገራ ጋር ያለው ተያያዥነት ደግሞ የጨጓራ ህመም አልፎ አልፎ ነው፣ ብዙም ጊዜ ከሰገራ ጋር ተያያዥነት የለውም። የአንጀት ህመም ከሆነ ግን በጣም ተያያዥነት አለው ማለት ነው። ታዲያ የአንጀት ህመምን ችላ ማለት ለምን አደገኛ እንደሆነ ልንገራችሁ። መዘግየት ከባድ ችግሮችን ያስከትላል። ስር የሰደደ ኮላይተስ፣ የአንጀት መዘጋት፣ የአንጀት ኢንፌክሽንና ዘግይቶ የሚረጋገጥ የአንጀት ካንሰር ተጋላጭነትን ሊጨምር ይችላል ማለት ነው። ታዲያ ዋናው ቁም ነገር የሆድ ህመማችሁ ተመልሶ የሚመጣ ከሆነ፣ የሰገራ ልማዳችሁን ከቀየረው፣ በታችኛው ሆድ አካባቢ የሚከሰት ከሆነ እናም በሌሊት ከእንቅልፋችሁ የሚቀሰቅሳችሁ ከሆነ ጨጓራ ሳይሆን አንጀታችሁ ሊሆን ስለሚችል ጥንቃቄ ማድረግና ቶሎ በምርመራ ማወቅ ተመራጭነት አለው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርታችን እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።